በፈረስ አጅቤ ያስገቧቸው 4 የሚደልቡ ከብቶች እነዚህ ናቸው። በአሁኑ እንግዲህ ማደልባቸው ከብቶች እነዚህ የምትመለከቷቸው ናቸው። 4 ከብቶችን አስገብቻለሁኝ ማለት ነው። በፈረስ ነው የታጀቡት። በቃ እነዚህ ደግሞ ልዩ ናቸው። እንደምታውቁት ነዳጅ የለም። ስለዚህ ከሩቅ ነበር የመጡት። እነሱን ለመቀበል እንግዲህ በፈረስ ተቀብያቸዋለሁኝ። እንግዲህ የመጀመሪያ አቀባበል ይሄንን ይመስላል እንደምትመለከቱት። ስለዚህ እነዚህን ከብቶች እንግዲህ በቀጣይ እናስገባቸዋለን። ለውጣቸው ምን ይመስላል የሚለውን እንመለከታለን። እንደምታዩት እንግዲህ ሲገዙ ያሉበት አቋም ወረድ ያለ ነው። ከሳ ያሉ ናቸው። ጥሩ አጥንት አላቸው። ግን ቦዲ ስትራክቸራቸው በጣም ጥሩ ነው። አቋማቸው በጣም አንደኛ የሚባል ነው። ከፍተኛ የሚባል ስራ ይጠይቅ። አሁን በጣም ቻሌንጅ የምደረግበት ጊዜ ነው። ለምን? ሰውነት አላቸው። በጣም ሰውነት አላቸው። ቀላል የሚባል ሰውነት የላቸውም። እነዚህ በጣም ግዙፍ የሚባሉ ከብቶች ናቸው። በግዢም ደረጃ ደግሞ ውድ የሚባሉ ግዢ የፈጸምኩበት ነው። ጉዱን ሊየው ብዬ ያስገቧቸው አይነት ከብቶች ናቸው። እንደነገርኳቸው እንግዲህ በጣም ቻሌንጅ ያደርጉኛል ብዬ አስባለሁ እነዚህ ከብቶች። ለምን? ይህንን አጥንት ለመሙላት በአጭር ጊዜ ውስጥ ከፍተኛ የሚባል ክትትልና ከፍተኛ የሚባል ጥንቃቄ የተሞላበት ስራ ይጠበቅብኛል። ይህንን ራሴ አምኜበት ነው የገባሁት። ከዚህ ቀደም እንግዲህ ገባ ወጣ ያሉ ከብቶችን ነበር ማስገባው። አቋማቸው በጣም ሽንጣቸው እና ቁመታቸው ረዘም ያሉትን አስገባ ነበረ እና አጫጭሮችም ከዛ ቀደም ለምሳሌ አሁን ያወጧቸው ከብቶች 2ቱ ከብቶች አጫጭር የሚባሉ ከብቶች ናቸው። ከ5ቱ ከብቶች 2ቱ አጫጭር የሚባሉ ናቸው። ሌሎቹ ረጃጅም ናቸው። ረጃጅሞቹ እንግዲህ አንደኛው ብቻ ነው በጣም በተሳካ ሁኔታ እንደምታዩት በጣም ገዝፎ የወጣው እንጂ ሌሎቹ መካከለኛ የሚባል ሰውነት ነበራቸው። እነዚህ ደግሞ ኦልሞስት ከነሱ ደግሞ በታች በጣም ከስተው የገቡ ከብቶች ናቸው እና ደግሞ በጣም ረጃጅም ናቸው። ስለዚህ ኩልሽ ናቸው። 5ቱም ኩልሽ ናቸው። 4ቱም ኩልሽ ናቸው። በአሁኑ ያስገባኋቸው ባለፈው 5 ነበር ያስገባሁት። አሁን ደግሞ 4። በእርግጥ ግዢያቸው ከፍ ያለ ነው። እነዛ በጣም ግዢያቸው የወረደ ነው። ከነዚህ አንጻር ስንመለከት በጣም አነስተኛ በሚባል ዋጋ ነው ማለት ይቻላል የተገዛባቸው ማለት። ስለዚህ እነዚህን ከብቶች እንግዲህ በአሁኑ አስገብቻቸዋለሁኝ። ለመጀመሪያ ያክል ሆድ ዕቃቸው እንዳይረበሽ አድርጌ መክሰስ ነገር ሰጥቻቸዋለሁኝ። መክሰሳቸውን በልተዋል። ጥሩ አቀባበል አላቸው። ለመኖ አልጠሉትም። ያው የረሃብ ስሜት ስላለ በዚህን ሰዓት ላይ ግጥም አድርገው ነው የሚበሉት። ነገር ግን ካለፉት 2 እና 3 ስህተቶቼ ተምሬያለሁኝ ብዬ አስባለሁኝ። አሁን እንደዛ አላደረግኩም። ግጥም አድርገው እንዲበሉ አላደረግኳቸውም። ማን ይቀድማል ማን ይከተላል የሚለውን በፕሮሲጀሩ መሰረት ስህተቴን ደግሜ ላለመስራት እንግዲህ ጥሬያለሁኝ ብዬ አስባለሁኝ። እነዚህ ከብቶች የምታያቸው ናቸው። ምን ያክል ቁመት እንዳላቸው፣ ምን ያክል ሽንጥ እንዳላቸው ተመልከቱ። ቁመታቸውን፣ ሽንጡን ተመልከቱ። እዚህ ጋር በጣም ረጅም የሚባሉ ከብቶች ናቸውና በአጭር ጊዜ ውስጥ እነዚህን የመኖ አቀባበላቸውን አይቼ የመኖ አቀባበላቸውን ማሳምረው ወይም ደግሞ መኖ አቀባበላቸው ጥሩ እንዲሆን የማደርገው ግን ራሴው ነኝ። የኔ ስራ ነው መጥፎም ጥሩም እንዲሆን የሚያደርገውና በእርግጥ ለነሱ ብዬ መኖ አላዘጋጀውም። እውነት ለመናገር አሁን እየበሉ ያሉት መኖ የነሱ አይደለም። ራሴ እዛው እርባታ ውስጥ ያለውን ቀምሜ ያዘጋጀሁት ነው። ሆድ ዕቃቸው እንዳይረብሽ አድርጌ ያዘጋጀሁት ነው። ነገር ግን ደግሞ አቀባበላቸውን አይቼ ነገ ከነገ ወዲያ ደግሞ የሆድ ዕቃ ስርዓቱ የፈርስ መናጋት የማይኖር ከሆነ የሆድ ዕቃ መረበሽ የማይኖር ከሆነ ቀጥታ ወደ ራሳቸው መኖ እንዲሸጋገሩ ነው ማድረግ። የአዳፕቴሽን ፔሪዱን በአሁኑ በጣም አሳጥረዋለሁ እና በጣም ውጤታማ እንዲሆን የምፈልጋለሁኝ። አሁን እኔን ካለፉት ነገሮች በደንብ መማር የምፈልገውና በጣም ማስተካከል የምፈልጋቸው መማር ሳይሆን ተምሬያለሁኝ። ነገር ግን ማስተካከል የምፈልገው ነገር ምንድን ነው? በአጭር ጊዜ ውስጥ የትራንዚሽን ፔሪዳቸውን ከዚህ ከተገዙበት አይነት ሲስተም ወደ እኔ አይነት ሲስተም ለማምጣት ረጅም ጊዜ እንዲፈጅብኝ አልፈልግም እና በአጭር ጊዜ ውስጥ በጣም ውጤታማ የሚባል ጊዜ እንዲያሳልፉ ፈልጋለሁ። በአሁኑ ራሴን ቻሌንጅ ማድርገውና በቃ በጣም ተከታትዬ ይህንን ስራ የትራንዚሽን ፔሪዳቸውን ልለያቸው አልፈልግም ከነዚህ ከብቶች ማለት ነው። ለምን? የትራንዚሽን ፔሪዳቸው በጣም ረጅም በሆነ ቁጥር ጊዜ ይወስድብኛል። ስለዚህ በአጭር ጊዜ ውስጥ እርባታውን ለቀው እንዲወጡ ለማድረግ ልቸገር እችላለሁ። እንደምታዩቸው እንግዲህ የሆድ ዕቃ መረበሽ ካለ ከዚህም በኋላ ከዚህ ሰውነት ሊቀንሱብኝ ነው ማለት ነው እንደምትመለከቷቸው። ስለዚህ በአሁኑ የማድለብ ስራ ላይ ይሄ እኔ ስለ ራሴ እያወራው ነው፣ ግን እናንተንም የሚጠቅማችሁ ነገር ነው። እናንተም ግድ እዚህ ላይ መስራት አለባችሁ። የሽግግር ጊዜያቸውን በጣም ሰላማዊ አድርገን ማለፍ ይኖርብናል። የሽግግር ጊዜያቸው እክል የሚገጥመው ከሆነ ሙሉ በሙሉ ምናልባት 3-4 ሳምንት ልናጣ እንችላለን። እንደገና የራሱን ለምሳሌ እነዚህ ጠቃሚ የሚባሉ ማይክሮቦች አሉ። እነሱ እስኪደራጁ ድረስ ባለው ለማመዠግ የሚረዷቸው ማለት ነው፣ ወይም ደግሞ የፈርስ ስርዓቱን ለመጠበቅ የሚረዷቸው አይነት ማይክሮቦች እስኪኖሩ ድረስ ባለው ትንሽ ልንቸገር እንችላለን። ስለዚህ ያን ሁሉ ጊዜ ከማጣት 2-3 ሳምንት ነፃ ከማቃጠል አሁኑኑ በጥንቃቄው መስራት ያስፈልጋል። የምፈልገው በጥንቃቄ በጣም ሰርቼ፣ ነገር ግን አጭር ጊዜ ነው ፈልገው፣ ረጅም ጊዜ አልፈልግም። እንዳልኳችሁ ከ3ቱ ከ90 ቀን 60ው ቀን ብቻ ነው ኢፌክቲቭሊ የምጠቀምበት። ሌላው አንደኛው ወር ወይም ደግሞ 30ው ቀን ግን ማላመጃ ጊዜ ነው አይደል? የማላመጃ ጊዜውን እኔ ማሳጠር ፈለግኩኝ። ያ ማለት ምናልባት 10 ቀን ገደማ
ቢወስድብኝ ወይ 15 ቀን ገደማ ቢወስድብኝ ቢያንስ አዳፕቴሽን ፔሪድ ከሚባለው በግማሽ መቀነስ ፈልጋለሁ። ወደ ቀጣዮቹ ደግሞ ስንመለከት የበልጠኑ እናሻሽለዋለን ማለት። ስለዚህ ሆድቃቸው እንዳይረብሽ አድርጌ አስገብቻቸዋለሁ፣ ሰጥቻቸዋለሁ። መኖ እንዳልኳችሁ በጣም የድረስ የተሰራ መኖ ነው። ትንሽ ስህተት አይጠፋም። ያንን ስህተት ደግሞ ነገ ከነገ ወዲያ ያርመዋለሁ ብዬ አስባለሁኝ። ለሆድቃ ስርዓት እንዳይናጋ ሩሚናል ሄልዝ የምንለው ወይም ደግሞ የፈርስ ስርዓት እንዳይናጋ በደንብ ጠብቃቸዋለሁ። እነዚህ ከብቶች ከባለፈው ካስገቧቸው 5 ከብቶች አንደኛው ምናልባት እስኪሸጥበት ጊዜ ድረስ ባለው አልተስማማውም ነበር። በጣም የገረመኝ ከብት ነው። እንደዚህም አይነት ከብት አለ ወይ እስኪል ድረስ ማለት ነው። ድፍን እንግዲህ ሁለት ወር ከ22 ቀን ነው እስኪሸጡ 3 ወር ደፍኗቸዋል ብላችሁ አስቡ። 2 ቀን ሲቀረው ወይ 3 ቀን ሲቀረው ነው ለ3 ቀን የወጡት ማለት ለ3 ወር። እስከዛን ጊዜ ድረስ ግን አልተመቸውም ነበር። በቃ ከኔ አያያዝ ጋር ፈጽሞ ሊስማማ አልቻለም። በአሁኑ ግን ከላውት አረጋቸዋለሁ። ያ ማለት ምንድን ነው? አስወግዳቸዋለሁ ከብቶቹ ማለት ነው። ያን አይነት ባህሪ ምናልባት የመጀመሪያውን 1 ወር ብቻ አይቼው ከኔ ጋር ያለመላመድ ነገር ካለ ሊሸጥ የሚችልበት እድል ሰፊ ነው። ስለዚህ እንደነዚህ አይነት ከብቶችን እጄ ላይ አላቆያቸውም። ካሁን ይሻሻላል፣ ካሁን ለመደልኝ ብዬ ነበር እጄ ላይ ያስኩት። ነገር ግን እስከ መጨረሻው ምናልባት እነዚህ ከብቶች ውስጥ እንደነዚህ አይነት ባህሪ ያለበት ያለመላመድ አይነት ችግር ካለበት በነገራችን ላይ ያ ከብት ይበላዋል፣ እንደ ጉድ ነው የሚበላው። ሲበላ አንድ ለነገ አይልም፣ ሙሉን ሙልጭ አድርጎ ነው ይበላው። ነገር ግን አይስማማውም። ስለዚህ እንደነዚህ አይነት ከብቶችን ምንም እንትን ብቻ ነው የሚተርፋችሁ፣ ወጪ ብቻ ነው የሚተርፋችሁ። ጥሩ ሽያጭ ተደርጎለታል። ነገር ግን ደግሞ እንደጠበቅኩት አይደለም። ይሄን ያክል ከበላ እንደዚህ ሊሆን ይችላል ብዬ የጠበቅኩትን አይነት ለውጥ አላመጣልኝም እና እናወጣቸዋል። እንደነዚህ አይነት ከብቶች ካሉ ከእጅ አውጥቼ ወዲያውኑ መተካት አይነት ስራ ነው የምሰራው። ስለዚህ እነዚህ አይነት ስራዎችን በአሁኑ ይጠበቅብኛል። እንዳልኳችሁ በጣም ግዙፍ ናቸው። አሁን ያልኳቸው በቃ ገበያ ውስጥ ከሩቅ ቆማችሁ የምታያቸውን ከብቶችን የገዛሁት እነዚህን ከብቶች ሙሉ በሙሉ እንግዲህ እናሳጥረዋለን ብዬ አስባለሁ። እግዚአብሔር ይረዳኛል። በዚህ ስለምተማመን ብቻ እናሳጥረዋለን። እግዚአብሔር ከረዳኝ ከደገፈኝ ብቻ ነው ይሄንን ላደርግ የምችለውና ከዚህ ቀደምም በጣም በተደጋጋሚ እግዚአብሔር ረድቶኛል። በጣም ትልቁን ድርሻ የሚወስደው እግዚአብሔር ነው። አድርግ የተባልኩትን ነው የማደርገው። በራሴ የፈጠርኩት ነገር የለም። አሁንም እንግዲህ በተስፋ ነው የምንገባው። እግዚአብሔር ይደግፈኛል በማለት ወይም ደግሞ እሱን ተስፋ በማድረግ ያለኝ እሱ ብቻ ስለሆነ ይደግፈኛል። አሁንም በተስፋ ደግሞ በተቻለ እንደ እግዚአብሔር ፍቃድ ከተቻለ እናሳጥረዋለን። ያ ማለት ከዚህ ቀደም የሰራሁላችሁ 2 ወር ከ22ኛ ቀናቸው ላይ ነው ለገበያ ማቅረብ የፈለግኩት። አሁን ደግሞ ምናልባት 2 ወር ከ22ኛ ቀን ምንም አይነት በዓል ያለ አይመስለኝም እና ምንድን ነው ማድረግ የፈለግኩት? ከዚህ ቀደም በተደጋጋሚ በዓልን ጠብቄ እየሰራው ነበር። አሁን ደግሞ በዓልን ጠብቄ የመስራት ፍላጎቱ የለኝም። ዓመቱን ሙሉ የሚሰራ ስራ ነው ማድረግ የፈለግኩት። ስለዚህ ይህንን ደግሞ አሳካዋለሁ ብዬ አስባለሁኝ። በተለያየ መንገድ እንግዲህ ሶሻል ሚዲያ ላይ ለተለያዩ ለሰርጎች ወይም ደግሞ ለተለያዩ ዝግጅቶች የሚጠይቁ ሰዎች አሉና ለእነሱ ገበያ ላይ ለማቅረብ እፈልጋለሁኝ። ስለዚህ በእንደዚህ አይነት መንገድ ነው መስራት የፈለግኩትኝ። በዚህ መልኩ እንግዲህ የገቡ ከብቶች ናቸው። በዚህ መልኩ እናደርሳቸዋለን ማለት ነው። ስለዚህ ዛሬ ይዤላቸው የመጣሁት ሀሳብ እንደ አዲስ ቀጥሏል። በነገራችን ላይ ይሄ የከብት እርባታው በጣም ጎሎብኝ ነበረ። በጣም ጎደለብኝ። በቃ የሆነ ቅር የሚለኝ ነገር አለና የሆነ አሁን እረፍት ተሰማኝ። ልክ ገዝቼ ይሄን ቪዲዮ እንግዲህ እንደገዛው ነው ሪከርድ እያደረጉላችሁ ያለሁትና ሙሉነት ተሰማኝ። ይሄን ያክል ጎሎብኝ ነበር። ለምን? በጣም ካሉኝ ምሰራቸው ነገሮች በጣም ልፋት የሚጠይቁት እነሱ ናቸው። በጣም ክትትልና በጣም አስጨናቂ ጉዳይ። ለምን? በተለይ የፊኒሽንግ ፌዝ ላይ የመጨረሻ ልታወጧቸው አካባቢ ላይ የሆነ ችግር ከመጣ ወይም ደግሞ ችግር ከተከሰተ ይዞ ገደል ስለሚገባ ስራችሁን በጣም ስጠነቀቅና ስጨነቅላቸው ነበር እና ያን ሁሉ ነገሮች የሆነ ሲጎልብኝ፣ አሁን ግን የሆነ ሙላት ተሰማኝ። የሆነ አለ አይደለም በቃ ሙሉ ነው አሁን እርባታው ብዬ ማሰብ ጀመርኩና ይህንን ስራ እንግዲህ ከዳር እናደርሰዋለን። አብራችሁኝ እንግዲህ ልዩ ልዩ ትምህርቶችን እየተማራችሁ እንደሆነ አስባለሁኝ። ጠቃሚ የሚባሉ መረጃዎች ወደ እናንተ እያደረስኩ ነው። ስለዚህ በቀጣይ ደግሞ እነዚህ ከብቶች ላይ ደግሞ ያለፉትን 2-3 ባች አስገብቻለሁ ይመስለኛል። 3 ዙር ሰርቻለሁ። የአራተኛዬ ነው። ስለዚህ አራተኛዬ ነው። ያለፉትን 3 ዙር በጥሩ ሁኔታ ሰራለሁ ብዬ አስባለሁ። እንግዲህ በጣም ትምህርት እየወሰድኩ ነው። እኔ ትምህርት የምወስደው በነገራችን ላይ ጽፌ አይደለም።
ይህንን ስህተት ተሳስቻለሁኝና ይህንን ነገር ማረም አለብኝ ብዬ አይደለም የማስተካክለው። እያንዳንዱ በዚህ ስራ ላይ በሌላም ስራ ላይ የምሰራቸው እያንዳንዱ ስህተት ዋጋ ስለሚያስከፍለኝ አይምሮዬ ላይ ተጽፎ ነው፣ ወረቀት ላይ አይደለም የሚጻፈው። ገና አይምሮዬ ያንን ነገር የሰራሁትን ስህተት ልደግመው ስፈልግ ይቆጣል፣ ይናደዳል። ከዚህ ቀደም እንደዚህ ሰርተ ነበረ፣ አሁን እንኳን ማሻሻል አለብህ ብሎ ይነግረኛል፣ ያስታውሰኛል ማለት ነው። ስለዚህ በምንም አይነት ተአምር የሰራዋቸውን መልሼ የመስራት እድሌ በጣም ጠባብ ነው። ለምን? በጣም በራሴ ስለምናደድ ማለት ነው። በጣም ለምን እንደዚህ ያደረግክ፣ ለምን እንደዚህ ሆነ የሚለው ነገር በተደጋጋሚ ስለምነግረው ጭራሹን አልደግመውም። ስለዚህ ባላስታውስ ራሱ ከዚህ ቀደም መጀመሪያ የሰራሁትን ስህተት አስታውሳለሁ፣ ሁለተኛ የሰራሁትን ስህተት አስታውሳለሁ፣ ሶስተኛ ላይ የገጠሙኝን ችግሮች አስታውሳለሁ። ኦልሞስት እንግዲህ ማስታውሳቸውን እያንዳንዳቸውን ቀርፌያቸዋለሁ ብዬ አስባለሁ ከእግዚአብሔር ጋር። አሁን አዳዲስ ስህተቶችን አዳዲስ ያልተማርኳቸው ነገሮች ለመማር ወይም ደግሞ አዳዲስ ስህተቶችን ለመፍጠር ነው እንጂ የነበሩትን ስህተቶች በጭራሽ አልደግማቸውም። ስለዚህ ከዚህ ጋር ተያይዞ እናንተም ከኔ ጋር እየተማራችሁ ማለት ነው። እኔ ዋጋ እየከፈልኩ ነው እየተማርኩ ያለሁት። እናንተ ደግሞ ዋጋ ሳትከፍሉ ቢያንስ እናንተ በምትጀምሩበት አዳዲስ እኔ ያልሰራኋቸውን ስህተቶች እኔን ያላጋጠሙኝን ነገሮች እናንተ ካጋጠማችሁ እንኳን ስህተት ልትሰሩ ትችላላችሁ። እኔን ያጋጠመኝ ነገር ግን ደግማችሁ እንድትሰሩ አልፈልግም። ስለዚህ ከግማሽ ትጀምራላችሁ ማለት ነው። ከዜሮ መነሳቱ ብዙ አውዳሚ ነው፣ አክሳሪ ነው። ወደኋላ እንዳትደግሙት ያደርጋችኋል። ስለዚህ ከዚህ ጋር ተያይዞ በዋነኝነት እስካሁን ያዳመጣችሁ ካላችሁ አንድ ቲፕ ልስጣችሁ። የምሰጣችሁ ቲፕ ምንድን ነው? በየትኛውም የእንስሳት ዘርፍ ላይ ገብታችሁ በቃ ትልቁ ሌሰን የኔ አለኝ የምለው አንድ ኳሊቲ ምንድን ነው? ከውድቀት በኋላ አዲስ መንገድ ነው የሚታየኝ ለእኔ ማለት ነው። እኔ ሌሎቹ ምን እንደሚታያችሁ አላውቅም። ነገር ግን እስካሁን ያዳመጣችሁኝ ካላችሁ መቼም እርባታ ውስጥ ናችሁ ወይም ደግሞ ልትገቡ ታስባላችሁ። ብቻ ይሄ ይጠቅመኛል ብላችሁ ነው እስካሁኑ ደቂቃ ዋጋ ከፍላችሁ ገንዘባችሁን እያወጣችሁ የምትሰሙኝ። ይጠቅመኛል የልጅ የሚያወራው ነገር ምናልባት የሆነ ነገር ከሰጠኝ ብላችሁ ነው እምሰጣችሁ። እስካሁን ካወራሁት ነገር ግን ትልቁ የሚባለው ነገር ከከሰራችሁ በኋላ አትከስሩም አልላችሁም፣ ትከስራላችሁ። መክሰርን እንደ መሰላል ብትጠቀሙት በጣም የተሻለ ነው። ያ ማለት ይሄ እንደ አነቃቂ ንግግር ወይም ደግሞ ወደ ቢዝነሱ እንድትገቡ ፑሽ እያረኳችሁ አይደለም። አለመስራት ትችላላችሁ። የገባችሁበት ካላችሁ ነገ ውድቀት ነው። ነገ ውድቀት ከመጣ ከውድቀቱ በኋላ የወደቃችሁም ትኖራላችሁ። በነገራችን ላይ በጣም ኪሳራ ውስጥ ያላችሁ ትኖራላችሁ። አሁን ሊታያችሁ የሚገባው አዲስ መንገድ ነው። የሆነ አዲስ እይታ፣ አዲስ መንገድ ሊኖራችሁ ይገባል። አሁን ጀምራችሁ አንዴ ገብታችሁበታል። ለመውጣት ከፍተኛ የሚባል እጥፍ ድርቡን ኪሳራ ነው የምታስመዘግቡት። ስለዚህ ስራችሁ ላይ ቆዩ። በአንድም በላይ የመጀመሪያው ስኬት ካልተመዘገበ እንዳትሉ። እንደዛ ቢሆን ኖሮ ዶሮ እርባታ ራሱ አልሰራም ነበር እኔ። ለምን? እኔ ዶሮ እርባታ በገባውበት ሰዓት ላይ በጣም ገንዘብ ያስገኝ ነበር፣ በጣም ከፍተኛ። እኔ ግን አላገኘው። ሰው እያገኘ እኔ እንዴት አላገኘውም ብዬ አልቀረው። ወድቄ አንድ ሰው ሳይመክረኝ፣ አንድ ሰው ሳያበረታታኝ፣ አንድ ሰው ሳይደግፈኝ ነው ተመልሼ የተነሳሁት። የሆነ ኢነርጂ አለ፣ እማላቀው ኢነርጂ አለ እኔ ውስጥ ሊኖራችሁ ይገባል። እንደው ተፈጥሮ አይደለም እኔ ምናምን ብትሉ እንኳን ግዴታ ራሳችሁ የሆነ ኢነርጂ ራሳችሁ ውስጥ መፍጠር መቻል አለባችሁ። ካልሆነ ግን ስራው መውደቅና መነሳት የሚበዛበት፣ ፈተናዎች የሚበዙበት፣ ስለኛት በተደጋጋሚ ይወራል እንጂ የትኛው ቢዝነስ ነው እግራችሁን ሶፋ ላይ ሰቅላችሁ የምትሰሩት? አልጋ በአልጋ ሆኖላችሁ ፈልሰስ እያላችሁ የምትሰሩት? እንደዚህ አይነት ቢዝነስ በጣም ይደብራል። ቢኖር ራሱ ምድር ላይ እንደዚህ አይነት ቢዝነስ በጣም ይደብራል፣ ያስጠላችኋል፣ በጣም ያስጠላችኋል። በቃ መሸነፍ ሲኖር ነው እልህ ተጋብታችሁ ወጥራችሁ የምትሰሩት። እኔ እንደ ራሴ ማለት ነው። የሆነ ዝም ያለ ስራ አይመቸኝም። እየሄዳችሁ የሆነ ቦታ ላይ ዝም ብላችሁ ገንዘብ የምታገኙ ከሆነ ምንድን ነው ዓላማው? እንቅልፍ የምታጡለት ነገር ያስፈልጋችኋል። የሆነ በቃ ዓላማ ብላችሁ የምትይዙት ምንድን ነው? ዓላማ ትርጉሙ ከማውራት በዘለለ እንቅልፍ የምታጡለት አይነት ነገር፣ የምታስቡለት የምትጨነቁለት ነገር ያስፈልጋችኋል። ልክ እንደ ልጅ ማለት ነው። ስለዚህ ምክር ባልችልበትም ወይም ደግሞ ሰዎችን ሞቲቬት ማድረግ ባልችልበትም ብቻ ግን ሐሳቤን ተረዱልኝ። ሐሳቤ አንዴ ጀምረሃል እንዳታቋርጥ ነው።
በቃ አይገልህም። እስካልገደለ ድረስ ወጥረ መያዝ መቻል አለብህ። በቃ ምንም አንድ ሁለት የሚባል ነገር የለውም። ከዚህ በተጨማሪ ያው እኔ ከየዘርፎቹ ነው የምነግራችሁ። በስኬት አይደለም የከብት እርባታን የጀመርኩት። በወተት ላሞችን ብትሉ፣ በበሬም ብትሉ፣ በማድለብም ብትሉ በጣም ውድቀት ነው ለእኔ። ግን እነዛ ውድቀቶች አልችላቸውም። በቃ ይሄ ነገር ለእኔ አይሆነኝም ብዬ ለጭንቅላቴ ነግረዋለሁ። እሱ የራሱ ኢነርጂን ይዞ ይመጣ ያሸንፈኛል። ሁልጊዜ ታደርገዋለህ፣ ቀጥል፣ አታውራ፣ ቀጥል፣ ሰበብ አታብዛ፣ ቀጥል ይለኛል። ያሸንፈኛል ውስጥ ያለው ኢነርጂ ማለት። ስለዚህ ምናልባት የኔ ኢነርጂ ከተጋባባችሁ፣ ከሆነላችሁ፣ ስሜት ከሰጣችሁ አንዴ ከጀመርከው እንዳታቋረጥ ነው። ምናልባት የዚህ ቪዲዮ ክፍል አብዛኛው ምክር ነው ብዬ አስባለሁ። ቻሉት እንግዲህ ምንም ማድረግ አይቻልም። ነገር ግን ሰዎች የሆነ ነገር ጀምረው ሲያቆሙና ከወጡ በኋላ ደግሞ ሲያጥላሉት ስመለከት ምን አይነት ስራ ሰርቶ ነው ብዬ ነው ማስበው። ምን ያክል ሄዶ ነው፣ ምን ያክል ተራምዶ ነው ብዬ ነው ማስበው። ለምን እዛው የቢዝነሱ አካል ውስጥ ስላለውኝ፣ ቆይ ምን አድርጎ ነው ይህን ያክል ምን ቻሌንጅ አድርጎት ነው? እንግዲህ ኦልሞስት ንብረቱ በእሳት አልጋየም። ገብቷችኋል? በቃ ተስፋ ሊያስቆርጥ የሚችለው አይነት ነገር ያ ነው። በቃ ንብረታችሁ ሲጋይ ሲነድ ብቻ ነው፣ ውድም ሲል ነው። ነገር ግን ያ ነገር እየተከሰተ አይደለም። አሁን ላይ ሰዎች በተከታታይ በሚመጡ ቻሌንጆች ነው እየተሸነፉ እየወጡ ያሉት፣ ጥጋቸውን እየያዙ ያሉት፣ አይ ቆይ አይሆንም እያሉ ያሉት። ስለዚህ ምን ለነዛ ነገር ምን ችግሩ እኮ የራሱም ሊሆን ይችላል። የከብቶቹ ቢዝነሱ ራሱ ያመጣው ጣጣ ላይሆን ይችላል። የራሱ ድክመት ሊሆን የሚችልበት ሁኔታ አለ። እሱንስ ማን ነገረው? ማናየው? ራሱን መች መረመረ? ስለዚህ ሩጫው ለመውጣት ነው፣ ለመቀጠል አይደለም አብዛኛው ሰው እያደረገ ያለውና እዚህም ውስጥ ያላችሁ ሰዎች ካላችሁ እኔ ከብት እርባታን ስጀምር እዛ ጋር ቪዲዮ ላይ እንደዚህ ለወጥኳቸው በሚለው ውስጥ ብዙ ህመሞች አሉ፣ ብዙ የተፈተንኩባቸው ነገሮች አሉ። እየደከሙ ውጤት አለማግኘት ራሱ እኔ ነግራችኋለሁ። መጨረሻ አካባቢ ነው ከሁለት ከብት ነው ምናምን ለውጥ ያገኘሁት፣ በተለይ የመጀመሪያው እና እየለፋችሁ ወጪ እያወጣችሁ እየተፈተናችሁ እንዴት ውጤት አለመምጣቱ ራሱ ህመም ነውና ይህንን እንደነዚህ አይነት ስሜቶችን ዋጥ አድርጎ አንድ እርምጃ ግማሽ እርምጃ መራመድ፣ ፈቀቅ ማለት፣ በቃ ትንሽ ካላችሁበት ፈቀቅ ትላላችሁ ትንሽ። ስለዚህ ከዚህ ጋር ተያይዞ ነው ምክሩን ተቀብለናል በሉኝ። ደግሞ ማንም ሰው አልሰማኝም ብዬ እንዳላስብ 2 ሰው በቂ ነው። በቃ 2 ሰው 3 ሰው ይህንን ነገር ለምን አሁን የነገርኳችሁ ነገር እንደሚገባባችሁ ስለማቅ ነው። እየጀመራችሁ ትኖራላችሁ። አሁንም የምነግራችሁ ነገር እየተፈተናችሁ ሊሆን ይችላል። እንግዲህ እየሰራችሁ ውጤት አለማግኘት አብዛኛው ሰው ላይ የሚከሰት ነገር ነው። ቢያንስ ይህን ነገር ሼር ታደርጉኛላችሁ። ስለዚህ ከዚህ ጋር ተያይዞ ኮመንት ላይ ምናልባት ምክሩን ተቀብለናል ሊሆን ይችላል፣ ብቻ የሆነ ምልክት ስጡኝ እስቲ። እስካሁን አብራችሁ ለቆያችሁ እጅጉን ክበሩልኝ። ምናልባት በገንዘብ የማይገዛ ነው ብዬ አስባለሁ። በገንዘብ ቢገዛ ኖሮ ገዝቼ ጀምር ነበር እኔ፣ እናንተም ገዝታችሁ ታልፉት ነበረ። በገንዘብ አይደለም። ይሄ ስራው ሂደቱ ላይ ብቻ የምትማሩት ነው። ራሱ ሂደቱ የሚያስተምራችሁ ነው። ስለዚህ ከዚህ ጋር ተያይዞ እንደኔ ቻሌንጅ ተደርጋችሁ የኔ አይነት ስሜት የተጋባባችሁ ትኖራላችሁ። ሼር አድርጓቸው፣ ለሌሎቹ ምክር ስጧቸው። ምናልባት ያልደረሰባችሁ ካላችሁ ተቀብለናል ምክሩን ሊሆን ይችላል፣ ምልክት ስጡኝና እስካሁን አብራችሁኝ ለመቆየታችሁ እንደ ማረጋገጫ ይሆነኛል ማለት ነው። 2 ሰው 3 ሰው ከቀየርኩኝ በጣም በቂ ነው። ከዚህ ሁሉ ከሚያየው ሰው ሁሉም ያያል ማለት የሚሰራል ማለት አይደለም፣ ይዋጣለታል ማለት አይደለም። ስለዚህ 2 ሰው 3 ሰው ለኔ በቂ ነው። አመሰግናለሁኝ። በቀጣይ ስለ እነዚህ ከብቶች ስላለፉት ነገሮች ጠቅላላ አድርጌ ወደዚህ አመጣቸውና ማስተካከል ያሉብኝን ነገሮች ለእናንተም ጠቁማችኋለሁኝ። ለኔም የቤት ስራ ይሆነኛል። በቀጣይ እስክንገናኝ ሰላም።